በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የጠላት ኃይል ሙትና ቁስለኛ መደረጉ ተገለጸ። ለሶስተኛ ቀናት በዘለቀው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ ፋኖቹ በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን ወታደራዊ ምንጮች ተናግረዋል። በድላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 የአገዛዙ ወታደሮች ተደፈረች። በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃኖስ ተብሎ በሚጠራው መንደር አንዲት የ10 ዓመት ታዳጊ በ3 የብልጽግና መከላከያ ሰራዊት አባላት መደፈሯን የመረጃ ምንጮቻችን ተናግረዋል። በኤፍራታና ግድም ወረዳ መሽጎ በሚገኘው በ103ኛ አየር ወለድ ክፍለ ጦር ላይ ፋኖቹ ቅንጅታዊ ጥቃት ፈጸሙ። በይፋትና ጥሙጋ አውራጃ በኤፍራታና ግድም ወረዳ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከአፄ አምደ ጽዮን ኮር ከተውጣጡ ፋኖዎች አባት አርበኞች እንዲሁም የአፄ ዘርዓ ያዕቆብ ኮር ፋኖዎች ባደረጉት ቅንጅታዊ ማጥቃት በጠላት ኃይል ላይ ከፍተኛ ኪሳራ ማድረሳቸውን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ሲል እናት ፓርቲ ገልጸዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ህዳር 11 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የጠላት ኃይል ሙትና ቁስለኛ ተደረገ። ለሶስተኛ ቀናት በዘለቀው በክብር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ ፋኖቹ በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን ወታደራዊ ምንጮች ገልጸዋል። በሰሜን ጎንደር ቀጠና በአራት አቅጣጫዎች ወደ ዳባት ወረዳ አጅሬ ጃኑራ ያመራው የአብይ አህመድ አገዛዝ ሰራዊት በተደረገበት ማጥቃት ከፍተኛ ኪሳራዎችን አስተናግዷል። በዚህ ተጋድሎ በተለያዩ ግንባሮች በተደረገ ከባድ ውጊያ የአብይ አህመድ ወራሪ ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል ተብሏል። ጀግናው ጌትነት መሳፍንት በወደቀበት አጅሬ ከ60 በላይ የጠላት ኃይል ሲደመሰስ ከ70 በላይ ቁስለኛ የተደረገ ሲሆን በሌሎች ግንባሮችም የጠላት ሰራዊት ክፉኛ ተመቷል ነው የተባለው። ሶስተኛ ቀኑን ባስቆጠረው ዘመቻ አርበኛ ጌትነት መሳፍንት በቀጠናው ከ180 በላይ የብልጽግና ሰራዊት ሙትና ቁስለኛ መደረጉ ተገልጿል። በድላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 የአገዛዙ ወታደሮች ተደፈረች። በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃኖስ ተብሎ በሚጠራው መንደር አንዲት የ10 ዓመት ታዳጊ በ3 የብልጽግና መከላከያ ሰራዊት አባላት መደፈሯን የመረጃ ምንጮች ተናግረዋል። የታዳጊዋ ወላጆች ድርጊቱ የተፈጸመባትን ልጃቸውን በዕለቱ ወደ ወገል ጤና ጣቢያ የወሰዷት ቢሆንም ጤና ጣቢያው ከአቅሙ በላይ በመሆኑ ወደ ደሴ ሬፈራንስ ሆስፒታል ጽፈውላት ሕክምና ስትከታተል ሰንብታለች ተብሏል። በቀጠናው የሚገኘው የአገዛዙ ወታደሮች አዛዥ ያስገድዶ መድፈር ድርጊቱ የተፈጸመባትን ወላጆች ጉዳዩን ወደ ሕግ እንዳይወስዱት ማስጠንቀቂያ ሰጥቷቸዋል። የአገዛዙ ወታደሮች በወረራ በያዟቸው ቀጠናዎች ሁሉ ያስገድዶ መድፈር ወንጀሎችን ጨምሮ በማህበረሰቡ ላይ የሚፈጸሙ ልዩ ልዩ ወንጀሎች ተጠናክረው ቀጥለዋል። የግንባር ሽንፈቱን ባልታጠቀው የአማራ ህዝብ ላይ እየተወጣ የሚገኘው የጸረ አማራው ሰራዊት እድሜያቸው ያልደረሱ ታዳጊዎችን ጨምሮ የሚፈጽመው ያስገድዶ መድፈር ወንጀል ወጣቶችን ሰውሮ መግደል፣ ዘረፋና ድብደባ የዕለት ከዕለት ተግባሩ አድርጎታል። በኤፍራታና ግድም ወረዳ መሽጎ በሚገኘው የ103ኛ አየር ወለድ ክፍለ ጦር ላይ ፋኖቹ ቅንጅታዊ ጥቃት ፈጸሙ። በይፋትና ጥሙጋ አውራጃ በኤፍራታና ግድም ወረዳ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከአፄ አምደ ጽዮን ኮር የተውጣጡ ፋኖዎች አባት አርበኞች እንዲሁም የአፄ ዘርዓ ያዕቆብ ኮር ፋኖዎች በቅንጅት በመሆን ዛሬ የጠላት ኃይል ላይ በአራት አቅጣጫዎች ክፉኛ ከፍተኛ ኪሳራ ማድረሳቸውን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። የብልጽግናው ሰራዊት የጀግኖችን ቅንጅታዊ ምት መመከት ሲያቅተው ከኬሚሴ ከተማ ተጨማሪ ኃይል ያስገባ ቢሆንም ሙትና ቁስለኛ ከመሆን አልዳንም ተብሏል።
ጠላት ወታደራዊ ጠቀሜታ ያለውን ያላላ ጀበል ተራራን ለመያዝ ያደረገው ጥረት ሳይሳካለት ቀርቶ በ7 ክፍለ ጦር ፋኖች ተመቶ ተመልሷል። በዛሬው ዕለት በተደረገው የጋራ ኦፕሬሽን ጠላት በ3 አምቡላንስ ሙትና ቁስለኛውን ወደ አጣዬ ከተማና ኬሚሴ ሆስፒታሎች መላኩን የኮሩ የህዝብ ግንኙነት ኃላፊ በላከው መረጃ አረጋግጧል። በተመሳሳይ አፋድ ሸዋ ጠቅላይ ግዛት እዝ የአርበኞች ጦር ታደለ ወርቁ ብርጌድ ቃኞች ሸዋሮቢት ቀበሌ 6 ጥቃት ፈጽመዋል። የአርበኞች ታደለ ጠና ወርቁ ብርጌድ ቃኞች በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ሸዋሮቢት ከተማ አስተዳደር ቀበሌ 06 ቆቦ ድልድይ ኬላ ላይ በነበሩ የስርዓቱ አሽከሮች ላይ በሰነዘሩት ድንገተኛ ጥቃት በርካታ የጠላት ኃይል ቁስለኛ የተደረገ ሲሆን ከ5 በላይ የሚሆኑ የሰራዊቱ አባላት ተደምስሰዋል ተብሏል። በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ሲል እናት ፓርቲ ገለጸ። ፓርቲው እንደ አውሮፓውያን አቆጣጠር ኖቬምበር 19 ቀን በ2025 ጉዳት የደረሰባቸውን እማኞች በማቅረብ ዘገባ ሰርቶ ባቀረበው ላይ መግለጫ ሰጥቷል። በአማራ ክልል ውስጥ በጦርነቱ 2 ዓመታት በሺዎች የሚቆጠሩ ሴት ህጻናትን ጨምሮ 65 ዓመት እስከሆናቸው እናቶች ላይ ሲፈጸም የቆየውን ልብ ሰባሪ ጾታዊ ጥቃት እንዲሁም ዘግናኝ ድብደባና የስነ ልቦና ጉዳት ተጠቂዎች ህይወት ላይ ያጠነጠነ ዘገባ አንብበነዋል ብሏል። ከሰሜኑ በትግራይ ኃይሎችና በፌዴራል መንግስት መካከል በነበረው ጦርነት ጀምሮ መረጃው ይደርሰን ስለነበር ፓርቲያችን ድምጽ ከማሰማት ቦዝኖ አያውቅም ሲል ገልጿል። በወቅቱም ይህ አስጸያፊ ተግባር በገለልተኛ አካል ተጣርቶ አጥፊዎቹ በጦር ወንጀል እንዲጠየቁ ምክረ ሀሳብ አቅርበናል፣ ሰሚ ባናገኝም ብሏል። ፓርቲው ድርጊቱ በሀገራችን እየተካሄደ ያለ ዘር ፍጅት ዘርፈ ብዙና መዋቅራዊ መሆኑን እንደ ማሳያ መጠቀም የሚችል ነው። ከተለያዩ ታማኝ ምንጮች እንደሰማነው አሁንም ቁጥሩ ሊያሻቅብ እንደሚችልና የታፈኑ ድምጾች እንዳሉም ፓርቲው ገልጸዋል። ስለሆነም በሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፍ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጣራ፣ ጥፋተኞች ለህግ እንዲቀርቡ እንድታደርጉ ጥሪያችንን እናስተላልፋለን። እንዲሁም ትኩረታቸውን ሴቶች ላይ አድርገው የሚሰሩ የመንግስትና መንግስታዊ ያልሆኑ ተቋማት በጦርነት ቀጠና የሚደርሰውን እጅግ አስጸያፊ ጾታዊ ጥቃት ከበዓል ማድመቂያነትና ፖለቲካዊ ቅስቀሳ ባለፈ ስቃያቸውን የሚያቀል ጥረትና መፍትሄ እንዲሰጡና ድርጊቱን እንዲያወግዙ እንጠይቃለን ሲል እናት ፓርቲ ገልጿል። በመጨረሻም ለህዝባችን ድምጽ መሆናችንን እንቀጥላለን ያለው ፓርቲው በዚህ ድርጊት የተሳተፉትን ሁሉ እናወግዛለን። ጥቃቱ ለደረሰባቸው ወገኖች ፈጣን ስነልቦናዊና አካላዊ ማገገምን እንመኛለን፣ ከጎናቸውም እንቆማለን ሲል ቃል ገብቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።